እሷኮ ከለየላት ቆይታለች። የሚያወራው ስታጣቁ በቃሽ ኒና ከሆነች እንኳን እንተኛ እንዴ እኔ እንጂ ወደ ክብር ዙፋን ሸት ነው። አይ እዚሁ ትራሴ ላይ ለጥላለሁ። ግን ይኸውልሽ የዚህን ትራስ የዚህ ቤት ቆይታውን እያሳጠርሽው ነው። ቆይ ለምራሳይሽ ትንሽ እንዴ ኪራ ምን እያደረግክ ነው? ምን ትዝ እንዳለኝ ታውቂያለሽ? ምን ትዝ አለክ? ቅድም መንገድ ላይ ከእራት በኋላ የፈለግከው ማድረግ ትችላለህ ያልሽው። ስለዚህ አሁን ቃልሽን እንድትፈጽሚ ልርዳሽ። አሁንም ኒና ናት። አንቺ ኒና ምንድነው በዚህ ለሊት ሰው የምትበጠብጪው? አይመልስሽ እዛ ያስቀርሽ። እሺ እንዴ ኪራ ምን እያደረግክ ነው? ይሄ እኮ ትራስ አይደለም ስልኬ ነው። ይኸውልሽ ከዚህ በኋላ ግን አይደለም ስልክ መብረቅ አያስቆመኝም። እሺ ይኸውልሽ ውቢት ጋሼ ሲመጣና መልስ ሲጠይቅሽ ምን እንደተፈጠረ መልስ አዘጋጅ። እንዴ ምን ማለት ነው? ቆይ ምን እለዋለሁኝ? ጋሽዬ ይሄንን ነገርማ ከሰማ እዚሁ እኔን ሴት አድርጎ ነው የሚገለኝ። እና እሱን እኮ አሁን አይደለም ማሰብ የነበረብሽ። እንጨለቀማ ብለሽ ካራ ይዘሽ ስትወጪ በዛን ሰዓት ነበር ማሰብ የነበረብሽ። ሰው አይደለሁም? በቃ ተሳሳትኩኝ። ለምንድን ነው አንዳችሁ እንኳን የማትረዱኝ? እስኪ ምን እንረዳሽ? ይሄንን ነገር ተረዱን በይ። እስኪ ያደረግሽውን ተመልከች። የቤተሰባችንን ክብር እኮ በአደባባይ ነው ያሰጣሽው። ምን ማለት ነው እሱ? ቆይ እኔ እኮ ምንም ነገር እንዲሆን አስቤ አይደለም። ውቢት ጭንቅላት እንደሌለሽ የውቢት ታላቅ ወንድሟ መጥቶ ምንድነው የምታወሩትን ነገር ንገሩኝ፣ አለበለዚያ ደግሞ ጉድ እንዳላፈላ እያለ ውቢትን ሲያጣድፋት፣ ውቢት ደግሞ ምንም ያደረገው ነገር የለም። ነገር ግን እነ የሺ ናቸው እኛን ጉድ ያደረጉን ያዋረዱን፣ መንገድ ለመንገድ እያወሩ እየተገኙት እያለች ውቢት እየተናገረች ትገኛለች። የውቢት ታላቅ ወንድምም ለምንድነው ግን አንቺ የራስሽን ትተሽ የሰውን ጉዱፍን የምታዩ የምትከታተዩ እያለ በጣም ደንግጦ በጥፊ ብሏት ወጥቷል ማለት ነው። ከዚህም በኋላ በማደርገው ነገርና በማይሆነው ነገር ላይ ጣልቃ እንዳትገቢ፣ አንቺ ነሽ በማይሆን ነገር እየገባሽ እያስገድርሽኝ ያለሽው እያለ የውቢት ታላቅ ወንድም በጣም ተበሳጭቶ እየተናገረ ይገኛል ማለት ነው። ታናሽ ወንድማን ውቢትዬ ጎዳሽ እንዴ? ምንድነው? ምን አደረገሽ? ምን ተሰማሽ? እያለ እየተናገረ እየጠየቃት ይገኛል። ውቢትም መለስ ብላ እናንተ ናችሁ ለኔ የማታስቡት፣ ካራ ይዤ ወጥቼ የመለስከኝ አንተ አይደለክም እንዴ? እናንተ አይደላችሁም እንዴ? እያሉ ይገኛሉ ማለት ነው። እና እንደዛ ከሆነማ እህቱ ቤት ወጥቶ እኮ ሁሉንም ነገር ሰምቶ አዳምጦ ነው የመጣው። ለምንድነው እንደዚህ አንቺ የምትሆኚ? እያለ እያስጨነቃት ይገኛል። ብቻውንም ቁጭ ብሎ እያወራና እየተጨናነቀ ይገኛል ማለት ነው። ጆከርና መስፍን እንግዲህ አረሂግ ቦታው ደግሞ እንዴት አባቱ ነው የሚያምረው። ጆከርና መስፍን አቶ መስፍን እዚህ ጋር ቁጭ ብሎ ብቻቸውን እያወሩ ይገኛሉ። ብቻ ከቤት እንዳትወጣ ብዬ ነግሬክ የለ እንዴ ብሎ ሲል እኔ እኮ ሰኒን ለማጣት አልፈልግም። ሰኒ ብዙ ነገር ጠብቃ ነበር፣ ነገር ግን የጠበቀችውን ነገር አላገኘችም እያለ ይገኛል ማለት ነው። አሁንስ ምን አደረግናቸው? ምን ደርሶባቸው ነው? ምን አድርጋቸው ነው እንደዚህ የሚሆኑብኝ? እያለ ጆከር በጣም እየተናገረ ነው። ግን የውቢት ወንድም ሊመታው ይመስለኛል እዛ ጋር የሄደው
ጆከርን ባይመቱ ጥሩ ነበር። ነገር ግን ጆከር በማያውቀው ነገር ላይ እየተከጀለ ይገኛል ማለት ነው። የገዛ እህቱ የተቆጣጠረችው እናቱ ወንድም አለም ደግሞ ለምንድነው እናንተ እንደዚህ የምታደርጉት? እህትዬን የተቆጣጠርክ አይመስልህም እንዴ? እያለ ይገኛል ማለት ነው። እናንተ ለምንድነው ስርዓት የማትይዙት? እኔ ምን አደረኩኝ? እያለ ጆከር እየተናደደ ሲጠይቃቸው ጥፋተኛ እህታችሁ ነው እንጂ እኔ አይደለም። ሰብስባችሁ እሷን ያዙ እንጂ እኔ እዚህ ጋር ለንፋስ ነው የወጣሁት እንጂ ለውቢት አይደለም የወጣሁት። አንዳንዴ እኮ ሰው ዝም ሲል እናንተ የምታደርጉት ነገር ሌላ ነገር ነው። ለምንድነው እንደዚህ የምታደርጉት? እያለ ጆከር እየተናገረ በጣም ተናዶ ይገኛል። ጆከር እንደው ይህንን ቀየውን ጥለህ ብትወጣ ደስ ይለኛል። ምክንያቱም ትዳሬንና ሚስቴን ስነኩብኝ እንደዚህ ነው የሚያደርገኝ እያለ በጣም እየተናገረ ሳለ በጀርባው መጥቶ ወገቡን ይመቷል ማለት ነው። ለምንድነው ግን እናንተ እንደዚህ የምታደርጉት? ለምን አታገናዝቡም? እያለ ጆከርም በጣም እየተናገረ ተናዶ በጣም ተናግሮታል ማለት ነው። ከዛም በኋላ ደግሞ ጆከርን በጣም ደብድቦት በዱላ ከኋላው መጥቶ ጥሎታል ማለት ነው። ሰኒም እንግዲህ ከኋላ ሮጣ ደርሳ ምንም የምታደርገው ነገር የለም፣ ስለ እህቴ ምንም ነገር እንዳታወሪ እያለ እየተናገረም ይገኛል። ኧረ ተው ግን ለምንድነው እንደዚህ ጭካኔ የሚያበዛባችሁ? ሰኒም ወይኔ ጉዴ ጆከር እያለች በጣም እየጮኸች ትገኛለች። ወንድሟም የውቢት ወንድም ምንም ነገር እንዳትናገሪ፣ ስለ እህቴ ምንም እንድትናገርም አልፈልግም እያለ ይገኛል። መጀመሪያ ስለ ሰው የሚያወራው ሰው ሳያቅ የሚያወራ ሰው ጀግንነት ምን አይነት ማል እንደሆነ አሳየሁኝ እያለ ያው በዱላ ባላሰበበት መንገድ ላይ ከዛ ከኋላ መጥቶ ሊመታ ሲል የሽዬ ታድነዋለች ማለት ነው። እናንተ ቀው ከመጣችሁ በኋላ እኔ ሰላም የሚባል ነገር አላገኘሁም። ለምንድነው እንደዚህ ያደረጋችሁት? እያለ በጣም እየተናገረች ትገኛለች። እንግዲህ ውቤትም እንግዲህ መታ ከኋላ መታ ጋሽዬ ለምንድነው እንደዚህ የምትመታው? እስኪ ተው እያለች ጽናትን ሰኒን ልመታስን አድናለች ማለት ነው። ድሮም እኮ ሴት ልጅ ጀግና ወንድ ነው የምታንገላታው እያላት በጣም ሰኒንም ተናገራት ማለት ነው። ሰኒም እንግዲህ ወደ ስልክ ደውል ላይ ደርሳለች ማለት ነው። ሰኒ መለስ ብላ እንደለመዳችሁ እዛ ቤታችሁ ሄዳችሁ ተጨቃጨቁ፣ እዚሁ እንዳትጨቃጨቁ፣ በቃ ሂዱ ካጠገቤ። ለምንድነው እዚህ የምታስቸግሩኝ? ወንድም ባለቤቴንም መታችሁታል፣ ለምን እንዴት አደርጋላችሁ? የምን ጭካኔ ነው? እያለች እዛ ተደፍታ ትገኛለች ማለት ነው። እንግዲህ መስፍን ጋር ደውላ ሄሎ መስፍን ጆከርን ጉድ አደረጉ፣ ጆከርን መጥቶ ሜዳ ላይ ጥሎት ሄዷል እያለች ሰኒም በጣም እየተናገረችም ትገኛለች። በጣም አዝና እያለቀሰች ትገኛለች ማለት ነው። ከያ እንግዲህ ጓደኛዋ መክተብ ላይ ተኝቶ ሳለ ደርሳበት ለምንድነው እንደዚህ የምትሆነው እያለች ቀስ ብላ ተነካ አድርጋው ወደዚህ ወደ ቢሮ እሷም ቁጭ ብላለች ማለት ነው። እዚህ ጋር ስራውን እየሰራ እንግዲህ የሰኒ ጓደኛ የኪያዬ ጓደኛ ተኝቷል። አውቃ ደግሞ ቦርሳዋን ጥላ እሱን እንድትቀሰቅስ ብላ እንዲነሳ ብላ ቦርሳዋን ጥላለች። አይ ኪያዬ እንደው ምን አለበት እንደው ብቀሰቅሽው፣ ምን አለበት ብቀሰቅሽው፣ ምን ችግር አለው? አሁን እዚህ ነው እንዲህ ያደርኩ ብላ ስትል ኧረ አይደለም በጠዋት ገብቼ ነው እያለች በጣም ደስ የሚል ነገር ነው። የእናንተ ደግሞ እንደው ፍቅራችሁን ፈጣሪ ያዛልቅላችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ በላይ ግቡ። መልካምነት ለራስ ነው።
ብሎ ስላት እንዴት ክያ መለስ ብላ ነጋ ደህና አደርሽ ማለት ነው እንደምታውቀው ለምንድነው እዚህ ጋር ቁጭ ብለህ የምትጠብቀኝ ለምን ወደ ቤት ሄደህ አተኛም ብላ ስትለው እኔ ቢሮ መተኛት ነው እንጂ የምፈልገው ወደ ቤት ሄጄ መተኛት ምንም ይሁን አልፈልግም ባንቺ ፍቅር እየተጎዳው እገኛለሁ ለምንድነው አንቺ የማይገባሽ እያላት ይገኛል ከዛ ክያ ምን እየተጎዳው ነው ባንተ የተነሳ ብላ ስትል አንቺ ለምንድነው የምትጎጂው እኔ ነኝ እንጂ የምጎዳው በዙሪያችን ያሉ ሰዎች እኛን ሊጎዱ ነው እንጂ የተነሱት እንጂ አንቺ ምንም ይሆንሽ ነገር የለም እያላትም እየተናገራት ይገኛል ክያ ምንድነው በምን አይነት መንገድ ነው የማስረዳሽ እያለ እየተናገራት ይገኛል ክያም ደግሞ ምንም ሊገባት አልቻለም ማለት ነው ክያም እኔ በዚህ አይነት ነገር ሆነ ከኔ አልችልም እያለችው ትገኛለች ሄኖክም ለምንድነው የማይቻለው ሁሉም ነገር ይቻላል በዚህ አይነት መንገድ እኮ ምንም ማድረግ አይቻልም እያላት ትገኛለች ይሄውልህ አንዳንድ ነገሮቹ ደግሞ በአጭሩ መቆጨት አለባቸው እንጂ ራስ ወዳጅ መሆን የለብንም እያለች ትገኛለች እሱም መለስ ብሎ ራስሽ ያሰብሽው ነገር ነው እንጂ የምታስቢው ሌላ አታስቢም ሰው ምን ይለኛል የሚለውን ትተሽ በራስሽ መንገድ ተራመጂ እያላት ይገኛል ማለት ነው እውነት ነው እሱ በራሷ መንገድ ብትራመድማ ይሄ ሁሉ ደረጃ ላይ አትደረሱም ነበረ ለካ ይሄ ወንድሜ ለዛ ለማይረባ ፍቅርሽ ነው ስትነክቺ የነበረው እያለ ወንድሟ እየተናገረ በጣም ውቤትም እያስጨነቃት ይገኛል ወንድምሽንስ እንዴት እንደሚያንከራተተው እያየሽ አይደል እንዴ እያለ በጣም እየተጨናነቀም ይገኛል ውቤቱም ደግሞ በጆከር ፍቅር ከነፍ በላሰን ያው ወገቡን አስመጥተዋለች ማለት ነው ያቺ ሴትዮ ግን ወንድ ባለቤቷ እንዲነካ አትፈልግም ታሳፍራለች ብሎ ታናሽ ወንድሟ ከጠገቧ ተነስቶ ይሄዳል ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ቤተሰብ የሆናችሁ በላይ ግቡ መልካምነት ለራስ ነው